መዝሙር 39 ላይ አስተምሬያለሁ። የህይወታችን መንገዶች ሁሉ የተጻፉ ናቸው ብያቸዋል። ተጽፏል እና የተጻፈውን እንዳንሆን ነው ውጊያው። ሰይጣን ባይዘዌ መንግስተ ሰማያታችንን ሊያበላሸው አይችልም። አውት ኦፍ ከሱ ቁጥጥር ውጪ ነው። በምድር ላይ ግን የምትኖርልህን የተጻፈልህን እንዳትኖረው በተለያየ መንገድ ይዋጋል። አንድ ነገር ግን እርግጠኛ ሆኜ የምነግርህ የተጻፈ ነው። ይሄ ማለት የሰው ፍጻሜ፣ ሰው የተወለደበት ምክንያት በእግዚአብሔር ዘንድ የተጻፈ ነው። እኔ አሁን ቦሌ ላይ ይሄንን ቤተክርስቲያን እንደምተክል ተጽፏል። ይሄ ቤተክርስቲያን እዚህ ጋር እንደሚኖር እናቴ የሰፈር መሬት ማህበር መስሪያ ቤት ውስጥ ማህበር የቤት መስሪያ ማህበር ሰው አልሞላላቸው ብሎ ለሆኑ አለቃዋ አሳዝናቸው ነው የገባችልኝ። ሰው አልሞላለው ጋሽ እንትና ብላ ነው የሞላችሁ የገባችሁ። ይሄን ቤት የመጀመሪያው መዋጮ 30 ብር ነው ያለች። ጋሽ እንትና አሳዘነኝ ብላ የገባችሁ ነው። ዛሬ ጄፒኤስ አዳራሽ ነው። ያን ቀን ሲያስገባት ይሄ ዓላማ ነበር። ነገ የምትሆኑትን ነገር ሰይጣንም እግዚአብሔርም ያውቁታል። አሁን ዛሬ እንድትል የምፈልገው አንተም ጮኸ እኔም አውቀዋለሁ በልጩህና ካላሻ ለእናንተ ማስባትን ሀሳብ እኔ አውቃለሁ። ማነው እኔ ማቀው እኔ ላንቺም ማስበው ከዛ ፍጻሜና ተስፋ ሰጣው የሰላም ሀሳብ እንጂ የክፉ ነገር አይደለም። እዚህ ቤት የገባችሁ ጠቅላላ አቦ ሰጠኝ በእድል የምትኖር ልጅ አይደለም። እጣ እንኳን የሚወድቀው በሰማይ በታቀደ ቀን ነው። ጃናሃዳ ጋባ እሺ፣ ለምሳሌ ዘጸአት ምዕራፍ 3 ላይ ሂድልኝ። ዘጸአት ምዕራፍ 3 ሙሴ በግ በመጠበቅ ያለበት ቦታ ላይ እግዚአብሔር መጣ። ሙሴ ምን እያደረገ ነው? የአማቱን የወተሩን በጎች እየጠበቀ ነው። ወክ እያደረገ ወደ ምድረ በዳው ዳርቻ ደረሰ ይላል። ከዛ ከቁጥቋጦ ውስጥ እሳት አየ። በደንብ ስማኝ። ከቁጥቋጦ ውስጥ እሳት አየ። እኔ ሶስቱን ነው ማወራላችሁ። ቅዱስ ዝም ብለህ ተከተለኝ። አንብቦ ምን ቦታ ታነባል። ከዛ እሳት አየ። የቆምክበት ምድር የተቀደሰ ነው፣ ጫማህን አውልቅ አለው። አወለቀ። ከዛ በግብፅ ያለውን የሕዝቤን መከራ አየው የሚል ድምፅ ሰማ እና እኔ ምን አገባኝ የሚል ይመስለኛል። ከነሱ እጅ አወጣቸው ዘንድ ወረድኩ አለው። እሺ አንተን እልክሃለሁ አለው። ይሄን ህዝብ ነፃ እንድታወጣ አንተን እኔማ ድሮ መስሎኝ ነበር። ነፃ ማውጣቸው መስሎኝ ነበር። አግኝተዋል። ነፃ ማውጣቸው መስሎኝ ነበር። ራሳቸው ሊገሉ ይችሉ አይደል የሸሸውት። ይሄን ህዝብ ነፃ ማውጣ እኔ ማን ነኝ አለው። ሞክሬው የነበረው ስራ ነው ማለት ነው። የታለሽ አው በጌታ አንድ እንድትሰሙኝ ፈልጋለሁ። እንደዚህ አለ ዳንኤል መጽሐፍ ላይ መፈለግንም ማድረግንም በእናንተ ያስቀመጠ ማን ነው? ለካ ውስጥሽ የተቀመጠው እግዚአብሔር ከቶት ነው። መፈለግ ከገባብህ
ያንን መፈለግ ያስቀመጠዋል። ቫርዲያስታካ ኤውላችሁ ዴስቲኒያችሁን እግዚአብሔር ሊያረጋችሁ ያቀደውን ነገር መፈለግ ይሰጣችኋል። ውስጣችሁ ይቀመጣል። ምንም ችግር የለም እኮ በዛ ጉዳይ ማለም ትጀምራለህ። ሰው እንደ ኖርማል የሚያየው ነገር ኖርማል አይሆንም። እንቅልፍ ይነሳል። አየህ ያስቀምጥብሃል። እዛ ኋላ ቁጭ ብለህ እዚህ ጋር የወደቀ ሶፍት ያንገበግብሃል። ሂድና አንሳው ይላል። አንተ ተነስተህ መተህ ስታነሳው ደግሞ ምን ያንቀጨቅጨዋል የሚል ደግሞ አለ። ይኸውልህ ያስቀመጠብህን ትሆነዋል። ውስጥ የጨመረብህን ትሆነዋል። ልተነብይ ነው። አገሪቷ ላይ አባት የሚሆን ሰው አለ። የትውልድ በር የሚሆን ሰው አለ። የብዙዎች እንጀራ የሚሆን ሰው አለ። ይሁን አለ። ያስቀምጥባል። ማካቶስ አሁን ይኸውልህ ሙሴ ያደገው ቤተ መንግስት ነው። አሁን በደንብ ስማኝ። ካወላለዱ ስንጀምር ቆይ እንደመጣ ምንድነው ያለው? ቆይ ምን አለው እግዚአብሔር ሕዝቤን አለውና ቁጥር ስንት? ምዕራፍ 3 ቁጥር 9 እሺ ምን አለ? አሁንም የእስራኤልን ልጆች ጩኸት ወደኔ ደርሷል፣ ግብፃውያን የሚያደርሱብንም ግፍ አይቻለው። በል እንግዲህ ና ሕዝቤን የእስራኤልን ልጆች ከግብፅ ምድር ደሰ በል እንግዲህ ና ማን አረ የሰው በግ እየጠበቅኩ ነው። አረ ስራ ላይ ነኝ። ኢምፖርት ኤክስፖርት ላይ ሰውጥቻለሁ። በል ና እንሂድ። አንብቦ በል ና ሕዝቤን የእስራኤልን ልጆች ከግብፅ ምድር እንድታወጣቸው ወደ ፈርዖን እልካለሁ። አሁን ኮሚትመንት ላይ እኮ ነው። እዚህ የዮቶርን በግ እየጠበቀ ነው። የሚስት አባት በግ ደግሞ ከባድ ነው። የአባትህ ይሻላል። የሚስትን ቤተሰብ ቤት በግ የምጠብቅ ከሆነ ወደዚህ አልዞርም። እንዲሁ እያየው ጨርሰዋል። እንዲህ ልትለኝ ነው። ከባድ ነው። የራስ ቤተሰብ ቢሆን በጉ ተበላ ብለህ ትገባለህ። የሚስትህን አባት በግ ቢበላስ እኔን ይብላኝ። አሁን ስማኝ፣ ከባድ ኮሚትመንት ላይ ነው። አቴንሽኑን የሚይዘው ነው። ያስጠጉት ናቸው፣ ያስጠለሉት ናቸው። ናውጣ የሆነ ሰው አለ ዛሬ ናውጣ የሚባል ከያዘው ነገር የሚጎትተው ማያካባ ይኸውልህ፣ ለፍጻሜህማ አንድ እጅ ይጎትታል። ከተያዝክበት ነገር ይጎትታል። እግዚአብሔር ያኔ ልጅ እያለሽ ለወራሽ ጉዳይ፣ ነፍስ ሳታቂ ለነገረሽ ጉዳይ፣ ድሮ ለመሰለሽ ጉዳይ፣ የተወለድሽበት ለመሰለሽ፣ ለዚህ ነው የተፈጠርኩት ላልሽ ጉዳይ ነይ ብሎ ይጎትትሻል። ባላንጋላ ጋምባ ተካንያስ እና ሙሴ ለዚህ የተወለደ ስለሚመስለው ቆይ በኋላ ነግራችኋለሁ። እስጢፋኖስ በትንቢት መንፈስ ተናግሮታል። ሐዋርያ ሥራ ምዕራፍ 7 ላይ ሙሴ ግብፃዊው እስራኤላዊው ሲመታው ሄዶ ገሎ አሸዋ ውስጥ የደበቀው የተወለድኩት ለዚህ ፐርፐዝ ነው ብሎ የማዳን ስራውን እየጀመረው ነበር። ምክንያቱም እስጢፋኖስ ነፃ የሚያወጣት ይመስለው ነበር ብሎናል። መስሎት ነው የጀመረው። በሁለተኛ ሁለቱ እስራኤላውያን ሲጣሉ ሊያስታርቃቸው ሲል ሂድ እባክህ ያላየን መሰለህ አሉት። እንደተነቃበት ሲያውቅ ነው የጠፋው። እየሰማችሁ
ስለዚህ አሁን እግዚአብሔር ታረጋዋለህ የሚለውን ነገር ትናንት ሞክሮት ፌል ያደረገበትን ጉዳይ ነው። ቸርች ጀመረ ፌል አድርጓል። ቢዝነስ አንተ ለንግድ የተጠራ መስሎ ጀምረው ነበር ፌል አድርጓል። ከ5 ዓመት ፌል ባረገ ጉዳይ ላይ መጣ እግዚአብሔር። አገልጋይ እኮ ይሆንኩ መስሎኝማ ጀምረው ነበር እና አይ በቃ አይሆንም። 7 ጊዜ ነው ቸርች የዘጋሁት። እኔ ቸርች እንደዘጋው አታውቅም። ቸርች ዘግቻለሁ ባይዘው ሳይሆን ዘግቻለሁ። ግን ምን አላርኩም? ዘግቻ አልቆምኩም። የቅድሙን የሳኮርን ነው እልፍ ቤተል በዘጋ ቦሌ ጀምራሉ። አሁን በደም ወራ ማሃን ደግራፎሽ ከፈረባ እኔ ነፃ ማውጣቸው አሉ። እኔ አልችልም አሉ። ቀጥል። ምን አለ ሙሴ እግዚአብሔር ወደ ፈርዖን የሚሄድና የእስራኤልን ልጆች ከግብጽ የሚያወጣ እኔ ማን ነኝ አለው። እኔ ማን ነኝ? ምን ማለት ነው? እኔ ጋር ይሄ አቅም እንደሌለ ገብቶኛል። ለዚህ ሰው ነው መልእክቴ ዛሬ። ዴስቲኒውን ማድረግ እንደማይችል ሰይጣንም ሰዎችም ላስረዱት ሰው፣ ሁኔታም ላስረዳው ሰው ከዚህ ቤት መቼም አትወጣም፣ እድሜ ልክን የዮቶርን በግ እየጠበክ ነው የምትሞተው ለተባለ ሰው፣ ከዚህ እስራት መቼም አትወጣም ለተባለ ሰው እግዚአብሔር ይመጣና ዛሬ ና እንሂድ ይልሃል። እኔ እየሰማው ነው። ና እንሂድ የሚባል ሰው እጇን ተይዛ የምትጎተት ሴት እያየሁ ነው። አንድ ሰው ጩሁና ና እንሂድ እያለ ነው በሉት። አካል በዚህም ዙሩና ና እንሂድ እያለ ነው በሉት። ይሁን አለ። አሁን በኮቪድ ጊዜ እኮ ተመልሼ አገልጋይ መሆን አልመሰለኝም ነበር። ና እንሂድ ብሎ ነው ያነሳኝ። ሁሉም ቤተሰብም ሁሉም በቃ ቸርች አይሆንም ተው አቁም ተብያለሁ እኮ ና እንሂድ አለኛ። ናካባሹዳ በተለያየ ሁኔታ ውስጥ ተዘፍቃችሁ ላላችሁ፣ ታስራችሁ ላላችሁ፣ ያለ ህልማችሁ ለምትኖሩ ሰዎች ለሙሴ የተዘረጋው እጅ ይዘረጋላል በለው ይለኛል። ና እንሂድ። ከዴስቲኒ ውጪ ከተቀመጥክበት ቦታ ና እንሂድ። ከህልም ውጪ ከተቀመጥክበት ቦታ ና እንሂድ። ካሰብክ ሁሉ ውጪ ከተቀመጥክ ና እንሂድ። ማይካሎ ሺዳ ይህን ድምፅ እያለው ያለ ሰው አለ። እያለው ያለ ሰው አለ። ና እንሂድ እየተባለ ያለ ሰው አለ። ራሱ እዚህ ምን እሰራለሁ እያለ ያለ ሰው አለ። ከዚህ ቀን በኋላ ዮቶር ቤት አታድሪም። ዮቶር ቤት አታድርም። አገር ልትመራ ትወጣለህ። ህዝብ ነፃ ልትወጣ ትወጣለህ። ለዴሊቨራንስ ትወጣለህ። ለብዙዎች በር ለመወጥ ትወጣለህ። ይሁን አለ። ዲላ ካቱፋ ሸማዲያ አፔምባ ከተማ ተያበውሳ ሻባካፋኒያማ የሆነን ሰውዬ በጎች እየጠበቅ አታረጅም። የሆነን ሰውዬ በጎች እየጠበቅ አታረጅም። ህዝብ እየመራ ትሞታለህ። ህዝብ ነፃ እያወጣ ትቀጥላል። የማን ነው መልእክቱ? የማን ነው መልእክቱ? ነይ እንሂድ፣ ና እንሂድ እያለ ነው። ባክ ማካሮፋዲያ አራቢካ ፌዲያስ እያየው ነው። አንድ ሰው እዚህ ቤት የአገሪቷ ታሪክ ላይ የሚጻፍ ነገር የሚሰራ ጃልታራፋዳ ቤተሰብ ብቻ አውቆሽ አትሞችም። የሆነ የአገሪቷ መዝገብ ላይ ትጻፊያለሽ። አልተራጃላ ሀባያ ኡምባራሃዳ ቫቴንካ 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 ከዴስቲኒ ጋር የሚያገናኝች ፍጻሜን ትጨባበጠዋል።
ጃላ ሐራባ ካፋንያ ማቶ ታወቀኝ 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 እንደዚህ ብቻ ሆኜ እንደማልሞት ታወቀኝ 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 እንደዚህ እንደማልሞት ታወቀኝ ይሄ ብቻ እንዳልሆነ ታወቀኝ ይሄ መጨረሻ እንዳልሆነ ታወቀኝ ሻላ ካፋዲከ ባራፎታ አናና ማዲከ በነከደ ቦራ ሴንስ ካላባሽላ ባህር ራታካ ፖላቫ ደካማቶፋኒያሳ አራፋካቲያማሳ መብራት ከሌለበት ቦታ መጥተው ዓለም የሰማቸው ሰዎች አሉ። መብራት ከሌለበት ቦታ ወጥተው ዓለም የሰማቸው ሰዎች አሉ። የተጻፈላቸውን የሆኑ ሰዎች አሉ። በ5 ዓመት የአገሪቱ ሀብታም የሆኑ ሰዎች አሉ። የተጻፈላቸውን ያገኙ ሰዎች አሉ። አንታሪያ ካቦሳ ሻላ ካቫዲያሳ ድንገት እግዚአብሔር ይመጣና በግ እየነዳህ እያለ ናና ህዝብ ትነዳለህ ይልሃል። ና ህዝብ ትመራለህ ይልሃል። ና እንሂድ አገር ትመራለህ ይልሃል። ደሊቨረር ነህ ይልሃል። የኪዳን ልጅ ነህ ይልሃል። አንዴ ሐዋርያት ሥራ ምዕራፍ 7 ቁጥር 17 ላይ ሄዱልኛል። እቺን በደንብ ይሉኝ እቺን ይልኝ እግዚአብሔር ለአብርሃም የገባውን ቃል የሚፈጽምበት ጊዜ ሲቃረብ አሁን ስማ ቆይ ቅዱሴ እግዚአብሔር አሁን ይወልህ እስጢፋኖስ በሸንጎ ቆሞ ሙሉ እስራኤልን ታሪክ ነው ያወራሉ እና በመንፈስ ነው የሚያወራው። ሰማይ ተከፍቶ አይቷል። ኢየሱስ ራሱ አይቷል። እና በደንብ ስሙኝ። እግዚአብሔር ለአብርሃም የገባለት ኪዳን ምንድነው? ያኔ አብርሃምና እግዚአብሔር መሐላ ላይ የፈጸሙ ቀን ህዝብ አለው አብርሃም የእርሱ ባልሆነ ምድር በባርነት ለ400 ዓመት ከዛ ጊዜው በደረሰ ጊዜ በብዙ ሀብት አወጣቸዋለሁ ብሏል። ለማን ያለው? ለአብርሃም ያለው በያዕቆብ ልጆች ዘመን ገቡ። አሁን ይኸውልህ ግብፃውያን ሲገዟቸው ሰዓት አያዩም። እግዚአብሔር ግን ይሄ ህዝብ እዛ ምድር ላይ ጭቃ ሲያቦካ ጭድ ሲለምን እግዚአብሔር ሰዓት ያያል። የሆነ የምታሳልፍ ይወታል አይደል? የሆነ ሰው እየቀለደብነዋል። የሆነ ነገር ከአቅም በላይ ሆኗል አይደል? የሆነ የተፈቀደለት ሰዓት አለ። ሰማይ እንዲያየ ነው። መንፈሴ ላይ ሰማለው። አንድ ሰው ቤት በቃ ይባላል። በቃ ይላል። ሻላ ሐራባ ጋላ ባጋታማስ ክራንዳ ጋታ ጋማሴንዳ አላካባሽዳ ሐዳባ ካፋራ ክራዳ ጋባተ ከማቲያባ ሳላ ጋባዲያሳ ጀርባዬ ላይ የሚያርፈው ጅራፍ ሰዓት እየታየለት ነው። ማንም እየተነሳ ሲናገር ሰዓት እየታየለት ነው። በር ሲዘጉብህ ሰዓት እየታየ ነው። ብለረ ደገሞ ለካማያ ካማስ ሰዓት እየታየ ነው። አሁን ሰዓቱ ሲደርስ 400 ዓመት ሲሞላ
ለአብርሃም የነበረው ኪዳን አሁን ሐዋርያት ሥራ ላይ እስጢፋኖስ እየነገረን ነው። በግብጽ የነበረው የሕዝባችን ቁጥር እየበዛ ሄደ። ከዚያ በኋላ ዮሴፍ የማያውቅ ሌላ ንጉሥ በግብጽ ነገሰ። እሺ በዚህ ጊዜ ሙሴ ተወለደ። በዚህ ጊዜ ሜቶን አግኝተሽካ ያለ ሙሴ የአባትና የእናቱ ውጤት አይደለም። ለአብርሃም የነገረው ትንቢት ሰዓቱ ሲደርስ በዚህ ጊዜ ታዲያ ዝም ብዬ በዚህ ጊዜ ቸርች የተከልኩ ይመስልሃል? የቄስ በሊና ትንቢት እንዲፈጸም የመጣው እኮ ነው። ብዙ ሰው እንደዚህ ይላል። ምን አይነት ጊዜ ነው ይሄ መንግስት? መንገድ የሚወድ መንግስት፣ መብራት የሚወድ መንግስት ምናምን ትንቢት እኮ ነው ያመጣው። አዲስ አበባ ጎዳና ላይ መብራት በመብራት አሉ ቄሱ። በእግዚአብሔር ሲዝን የሚፈጠሩ ሰዎች ወንድሞቹ ሰድበው ያባረሩት ከተወለደለት ዓላማ ላይ ነው። ወንድሞቹ ዲስከሬጅ አድርገው ያባረሩት ከተፈጠረለት ዓላማ ላይ ነው። ሸሃላ ኤውልህ አልቻለንማ። ስንወለድ ትእዛዝ አወጣ፣ ወንድ ሁሉ ይገደል ብሎ። ከሆስፒታልም አመለጥን፣ ከጋንዲም አመለጥን። በእኛ ጊዜ ጋንዲ ነው ከኬን ነው ደግሞ ከምንድን ነው ሊያ ምንድን ነው ከማዋለጃም አመለጥን። በነርስም ሊገለን አልቻለም፣ በዶክተርም አልቻለም። ልጅነታችንን አቢውስ ተደረገ፣ አልቻለም። ያለ እድሜያችን መግባት የሌለብን ነገር ውስጥ ገባን፣ አልቻለም። ፋይናሊ በወንድሞቹ አባረረው አይደል? በወንድሞቹ ይኸውልህ፣ በምንም ምክንያት ውጣ ጎትቶ ያስገባል። በምንም ምክንያት ውጣ ስቦ ያስገባል። ና ካቶፌዲያ የተጻፈልብኝን የማልሆንበት ምንም ሪዝን የለም። ኖ ሪዝን የትኛውንም ምክንያት አልፌ እዚህ ምድር ላይ ትሆናለህ ያለኝን ሆነዋል። የትኛውንም እንዳትሸወድ ሰይጣን። እኔም አንብቤዋለሁ መጽሐፌን። እንዳትሸወድ የዛሬ 10 ዓመት ምንም ቢሆን እንጃ እያልኩ አይደለም የምኖረው፣ አንብቤዋለሁ። ያላነበበ ጴንጤ ነው መሸወድ የምትችለው። ስለሱ የተጻፈውን ያላነበበ ጴንጤ ሻካባ። ንጉሱ ቁጭ ብሎ ትሲል አንድ እጅ መታ ጻፈች ይላል። ማለት ተቀል ፋሪስ የሚያነባት ጠፋ። መተተኛ ጠንቋይ ቢመጣ የሚያነበው ጠፋ። የእግዚአብሔርን ጽሑፍ የሚያነብ ጠፋ። መንፈስ ያለበት ሰው ዳንኤል መጣ፣ የእግዚአብሔርን ጽሑፍ የሚያውቅ። እኔም አውቀዋለሁ፣ ጽሑፉን ስለማውቀው አንብቤዋለሁ። የጻፈልኝን አንብቤዋለሁ። ከመሆን ንገረው፣ ለጠላት ንገረው እዚህ ጋር እንደማልቀር አንብቤዋለሁ በለው። ይሄ መጨረሻ እንዳልሆነ አንብቤዋለሁ በለው። አይ እኔ ረጅም እንደምሄድ አንብቤዋለሁ በለው። መንፈስ አለብኝ እኔ አንብቤዋለሁ። ዘላካራ በሃላካ ሸባባካ ታሳባ ለቨሪያማሳ ዛሬ ቀኑን ሙሉ ሲጫኑሽ የነበሩ ክንዶች አየሁ። ዛሬ ቀኑን ሙሉ the whole day fighting ላይ ነው ያልሽ፣ ውጊያ ላይ ነው ያልሽ። እውነት ነው። የሰው እጅ ነው ሲዋጋሽ የነበረው። እውነት ነው። ሃሌሉያ። ሂጅልን ነው የሚሉሽ። ከምትባረኪበት እንጀራ ከምትበይበት ቦታ ሂጅልን ነው። እውነት ነው። ሂጅልን ነው። እውነት ነው። አው ትሄጃለሽ፣ ግን ሌላ በር ተከፍቶ። አሜን አሜን አሜን። ሻካፋናስ አላካባ ሻካ ይኸው
እጥፍ እንጀራ ትበያለሽ አለኝ። አሜን። አሁን ከምትበያው እጥፍ አሜን። እጥፍ እንጀራ ያለበት በር ተከፈተ። አሜን። ሃሌሉያ። አየህ የሆነ ዘመን በፊት የተነገረ ትንቢት ነው የወለደን። እኔ እኮ ብዙ ሰው አሁን ብዙ ሰው አገልጋይ መሆን ይወዳል ይፈልጋል። እኔ እኮ አገልጋይ ለመሆን የወሰንኩበት ዘመን እኮ ከመሆን ማንም አገልጋይ ለመሆን አይወስንም። ሳሚን ጠይቂው። እንደነሱ አሜሪካ ነበር የሚሄደው። ሁሉም እኛ ቤተክርስቲያን የነበሩ ወጣቶች ተቀላላ ወደ አሜሪካ ነገር ነው የሚሄዱት። ከአሜሪካ ነገር አልሄድም ብዬ አገልጋይ ለመሆን መወሰን ጤና ነው? ይሄ የቦሌ ልጅ ማይንድ ነው አይደለም። እኔ አይደለሁም። እኔ አልነበርኩ በአሪፍ ልጅ ነው ምናም ጌታ ነው አይደለሁም። ሆኜው አይደለም ፕሮግራም በዛ እድሜ ለማግባት ሶስን ፕሮግራሙ ነው። እግዚአብሔር ለፕሮግራሙ ነው ጉዳዮቹን እየሰራቸው ያለው። አንዳንድ ውሳኔዎቻችንን እንዳበደ ሰው ወሰነናቸዋል። አንዳንድ ውሳኔዎቻችንን እንደ ጅል ወሰነናቸዋል። ግን ለተፈጠርንበት ጉዳይ አየህ ሙሴ ሲወለድ በራሱ ኦፍርማሽ ነገርኩ እኮ እኔ እዚህ ቤት ሲወለድ ራሱ ፐርፐዝ አለ። እርግጠኛ ነኝ አዲስ አበባ ውስጥ እንደዚህ ሰምቼ አላውቅም። የተወለደበት ሰፈር ቸርች የገነባ ሰው ሰምቼ አላውቅም። ፐርፐዝ ነበረው እግዚአብሔር ዓላማው ላይ ያየው ግዴለህም ተራሱ አይደለም። ዝም ብሎ ከናዝሬት አምጥቶ እንዲህ ስምህን ያገነዋል እንዴ? ፕሮግራም አሁን እኮ ምን አድርጌ መሰለህ? ቆይ አንድ ጥቅስ ላምብ። አይ ቲንክ ይሄን ነገር የምጨርሰው አልመሰለኝም ዛሬ፣ ግን አንድ ጥቅስ ማንበብ ፈለግኩ። መዝሙር 78 ቁጥር 69 ነማሃቶስ ሸባሃቶስ 69 መቅደሱን እንደ ታላቅ ከፍታ ለዘላለም እንደ መሰረታት ምድር ሰራት። እሺ ባሪያውን ዳዊትን መረጠ። አሁን ይላል ባሪያው ዳዊትን መረጠው። ከዛስ ከበጎች ጎረኖ ውስጥ ወሰደው። አዩ ምን ማለት መሰለህ? በጉሮኖ ውስጥ ሄዶ this is not your destiny ማለት ያላየው ልቦታ ነው ያለው። ና እኔ እዚህ ያላየውም ና ኖ it's not your place it's not your place it's not your place it's not your place እዚህ አይደለም መጨረሻ፣ ይሄ አይደለም መጨረሻ it's not your place። አንድ ሰው አለ ድንገት ቦታ አይደለም ተብሎ በር የሚከፈት ቦታ አይደለም ተብሎ ይወስዷል። ኮሚትመንት ውስጥ ያለን ሰው የሆነ ስራ ውስጥ ያለን ሰው የአማቱን በጎች እየጠበቀ ና እንሂድ እንዴ? አረ በጎቹ ና እንሂድ።
ነው ዛሬ ና እንሂድ እያለው ያለው? ና እንሂድ እያለሽ ነው። ወደ ዴስቲኒያችሁ የሚስባችሁ እጅ መጣ። ሻላ ካፋቴ ማቶታ ወራዳ ካፋኒያሳ ወላ ኪፋቴ ባቶማቲ ባራ ወደ ፍጻሜ ይዞሽ ሊሄድ መጣ። ወደ ነገረሽ ይዞሽ ሊሄድ መጣ። ወደ አወራል ይዞ ሊሄድ መጣ። ናውጣ ወሰደው የሚለው ደስ አይልም? ወሰደው እኮ ማለት በኔጎሽን አይደለም። ትሄዳለህ እባክህ ትወጣለህ አይደል? ወሰደው ነው። ደስ የሚለው እግዚአብሔር ከሆነ ቦታ የወሰደውን ሰውዬ በዛው ደረጃ አታገኙትም። እዚህ ሰፈር ከሆነ በግ መካከል ወስዶት እዛ ሰፈር ሌላ በግ መካከል አታገኙትም። ወሰደው ይልና ለሕዝቡ ለያዕቆብ ለርስቱም ለእስራኤል እረኛ ይሆን ዘንድ የሚያጠቡ በጎችን ከመከተል አወጣው። እኔ ራሱ እየወረረኝ ነው። እቺ እጅ ዛሬ እዚህ ቤት መታለች። ማንም ያላለመልሽ እግዚአብሔር ያለመልሽ ቦታ ትገበያለሽ። እዛ ጋር የምትጮው ሴት ጋር እግዚአብሔር ቤት ሲያድስ አዲስ ቤት ሲቀባየው አሮጌው ነገር ሲያልፋየው ቀለም የሚቀቡ እጆች እያየሁኝ ነው። ቤትሽን ቀለም የሚቀባ ፓስታር ዲያካ እንደነገረሽ የሚያሳምር እጅ እያየሁኝ ልባርካችሁ። የተወለዳችሁበት ዓላማ ዛሬ በህልም ይገለጥላል። ተኝተሽ ስትነሺ የጻፈውን አንብበሽ ተነሽ። ቬንታር ጋዳ ራዳካፋዲያ ባሳ ያንተ ካልሆነ ሰፈር እሄጅ ያስወጣል። ከዮቶር ቤት ያስወጣል። ካልተጻፈል ቦታ ያወጣል። ጋላባ ካፋና ካማታ ካማዳ ካማ ባራፋ ካቲያ ማቶፌኒያ ባባሳ እግዚአብሔር የነገራችሁ ሰዓት የደረሰላችሁ ኡምበረ ዲጋ ቨነነማቱ ይፈተከባስ ራዳ ካፋኒያ ባሳ የመሰለ ልክ ነው። ያሰብከው ልክ ነው። ያየኸው ልክ ነው። ያለምከው ልክ ነው። ናንሂድ ቼካስ ይዟችሁ የሚሄድ እጅ አለ። ከሆነ እጅ ትላቀቃላችሁ፣ የሆነ እጅ ትይዛላችሁ። ቁጭ በሉ። እማኑኝ እንዲህ ነው የሚሆነው ዛሬ። ከዮቶር ጋር ተያይዟል አይደል? ከሚስቱ አባት ጋር ተያይዟል። ከሚስቱ ፋሚሊዎች ጋር ተያይዟል አይደል? ና እንሂድ ሲለው ይሄን ለቃል፣ ይሄን ሊዝ ነው። አሁን እንዲህ ነው የሚሆነው። ና ቅዱስ ያዝልኝ። አይ ትንቢታዊ ጸሎት ልጸልይ። ሻካባ ካፋዳ ይሄን ለቀቀ፣ ይሄን ይይዛል። ዮቶርን ለቀቀ፣ እግዚአብሔር ልከተል። ልቀቁኝ ልሄድ ነው። ልቀቁኝ ልሄድ ነው። ልቀቁኝ ተጣርቻለሁ። ልቀቁኝ ወደ ዓላማዬ። ልቀቁኝ ወደ ነገረኝ። ቁጭ በል።
ጋላባሸማስ ግራምባ ካቶስ በቴሌቪዥን የምታዩኝ ትልልቅ ነገር እግዚአብሔር የሚሰራባችሁ መስሏችሁ፣ ትልልቅ ፕሮግራም ያለው መስሏችሁ፣ አንዳንዶች ባለጠጋ እንደምትሆኑ የተሰማችሁ፣ አንዳንዶች ትልልቅ ስራ እንደምትሰሩ የተሰማችሁ፣ አሁን ግን ግራ ገብቷችሁ የጠፋባችሁ የተዋችሁት ላይሰንስ የመለሳችሁ ቸርች የዘጋችሁ የቸርች ላይሰንስ ያቆማችሁ መዝሙር አቁማችሁ በገና የሰቀላችሁ የጠፋፋባችሁ ሰዎች የማይሆን ኮሚትመንት ውስጥ ራሳችሁን የከተታችሁ የማይሆን ገደል ውስጥ ራሳችሁን ያገኛችሁት የተለያየ ሱስ ስርዓት ውስጥ ራሳችሁን ያገኛችሁት ጌታ ዛሬ ኑ እንሂድ ይላችኋል። ና እንሂድ። እንደገና ልቤ ተነሳ ያለፈውን እያወሳሳ ታምራቱ እንደንቆል ሊያወራ አልፈራም ከአንበሳና ከድብ አልፈራም ስንቴ አስጥሎኛል አልፈራም በትንሽነቴ አልፈራም ሰልፍ አስተምሮኛል አልፈራም ልባችሁ አይውድቅ አልፈራም ጎልያድ ድል ልግጠመው ይኸውላችሁ ከዚህ በላይ አልሄድም። ኔክስት ዊክ ቀጥሏል። እመኑኝ ፕሮግራም ተጽፏል። ኢንጆይ ያደርገዋል። አላማው ኢንጆይ ያደርገዋል። ጉዳዩ ከተወው በኋላ መጥቶ ና አለው። ና ብሎት እንሂድ እንጂ ሂድ አላለው። ሂድና ወደ ግብፅ ህዝቤን ነፃ አውጣ አይደለም፣ ና እንሂድ ነው ያለው። ወደ ዴስቲኒያችሁ ደርሰ ደውል አይልህም። ደርሰ ኢንፎርም አድርገኝ አይልህም። ታካባ ሂድና ስደርስ እናወራለን አይልም። ና እንሂድ፣ አብረን ነው የምንሄደው። ካላ ጃቫቲያታ አብረን ነው የምንሄደው። ቸርች ልትጀምር ነው፣ አብረን ነው የምንሄደው። ፋብሪካ ልትጀምር አብረን ነው የምንሄደው። አገር እመራለሁ ያልክ ነው፣ አብረን ነው የምንሄደው። አብረን ብቻ አይደል፣ ብቻ ወደ ነገረሽ ከእግዚአብሔር ጋር ትሄጃለሽ። ይሁን አለ። አና መሃላ ካባሽ ጋባባጋታማስ ግራዳ ጋቫኒያስ መንጫቂው እጅ መጥቷል። ከበግ መካከል የሚወስደው ከበግ መካከል የሚወስደው ካልተጠራበት ቦታ የሚወስደው ካልተጻፈል ሰፈር የሚወስደው ካልተነገረል ቦታ የሚወስደው እጅ መጥቷል። ኤሌ ፓራቫሽ ካማቲያቶስ ኤራባ ጋቫና ካማቶ ራማሻዲያ ኤራቫዲያ ማሳ እየነካሽ ያለው ያ እጅ ነው፣ ያ እጅ ነው። ሙሴን የጎተተ እጅ፣ ዳዊትን ከጉሮሮ ውስጥ ያወጣ፣ ጳውሎስን በመንገድ ላይ ሐሳብ ያስቀየረቻች እጅ፣ ሳካባ ደማስቆ ላይ ያ ከመሆን it's not your destiny ብላ ዴስቲኒ ጋይድ የምታደርገው እግዚአብሔር እጅ፣ ፍጻሜን የምትመራው እግዚአብሔር እጅ። ላካቫዲያ ማሳ ታራቫዲያ ማሳ ካማቶራ ሻዳ ጋቫኒያ ሳካማ ከተጻፈል ውጪ በመርከብ ተሳፍረ ብትሄድ እንኳን ባሳነባሪ ይመልሳል። ባሳነባሪ ወደ ተጻፈል ወደ ዴስቲኒ you can't አታልፈው። ሻዳ ጋቫዲያማስ ብራዳ ጋቫኒያ ቶፓሪያሳ አማቹዴ ከፌንታላካ አው እየተገናኙ ያሉ ሰዎች አሉ። ከዴስቲኒያቸው ጋር እየተገናኙ ያሉ ሰዎች አሁን ጉዞ እየጀመሩ ያሉ ሰዎች አሉ። ሻላባራፋ አዳስ አላካፓራፋንቲያታ ወደ ኢንተርናሽናል ቢዝነስ ወደ ትልቅ ፖለቲሻን ዛካ ወደ አገር ወደ መምራት የሚጻፍ ነገር ለመስራት እየተነሱ ነው። ከእግዚአብሔር ጋር እየተነሱ ነው። የሚጻፍ ነገር ለመስራት እየተነሱ ነው ሰዎች። ጀልታራፋ ካዲያማስ አማቦ ካማያ ካማቶራባ
አዎ ትተው እየወጡ ነው። የዮቶሩን ቤት የዮቶሩን በጎች ዳዊት በጎቹ ትቶ እንደሄደ ትተው እየሄዱ ነው። ወደ ትልቅ ጦርነት ጎልያድን ወደ መግደል እየሄዱ ነው። ሻካ የእስራኤልን ተግዳሮት ወደ ማራቅ እየሄዱ ነው። በጎቹን ትተው እየሄዱ ነው። ኦራካ ለሰካ ፎንታማ ዴስቲኒ ሰማይ የተሰራ ዴስቲኒ ሰማይ ወደ ተመረተ ዴስቲኒ አባት ወደ አሰበለ አይደለም እናትሽ ወደ አሰበችዋል። እግዚአብሔር ወደ አሰበለ መለኮት ወደ አቀደለ ሰው ገባው አልገባው ሰው ተስማማ አልተስማማ ሰው ተመቸው አልተመቸው ዘና ማካባካባ ያከማታስ ሻራባላ ባጋፋንያ ማቴፋስ ኤራባባጋባጋባጋቶስ ማካቶፌቴ ከማቶቫስ ራፋንያ ማኮፌንዴሌ ባሻ ኤራባባጋቶላ ጋማስ አማቹቫን ታናማ ለባራ ላቶራ ታካቶሳ ኪያማሾዳ ኤሌባሪያ ቫቶራ ባጋፋንያስ ብራዳ ካፋና ከማቶ ባራስ አፓ አዎ ካፋና እንዲድ እያለኝ ነው። አንተ ና እንዲድ እያለኝ ነው። ከሆነ ሰፈር ና እንውጣ እያለኝ ነው። ውላላላ ባሻዳ ሀባ ኤንያና ኮሴ ከባባስ ብራዳ ካባዲ ከፔደ ከማቶስ ሻዳዳ ከማቶ ራባጋ ሻላፋዲያ ሳካ ዛሬ እንደ ቁጥቋጦ ነው እሳቱ የሚነደው። እዚህ እንደ ቁጥቋጦ ነው የሚነደው እሳቱ። ሻራ ባራፋላ ባራማስ ኤራ ባላባላ ባራባጋዳማ ዲያማስ አው እዚህ ምን ትሰራለህ የሚል ድምፅ ሰማለህ። እዚህ ምን ትሰራለህ የሚል ድምፅ ትሰማለህ። ጀንታር ዳቫስ ሳካማስ እዚህ ምን ትሰራለህ? እዚህ ምን ትሰራለህ? ኤልያስን እንዳለው እዚህ ምን ትሰራለህ? እዚህ ምን ትሰራለህ? ውላራዳ ሀዳ ከባስ ያፓራዳ ከማዶቫስ ጃፓራ ፈካቲያማታ ሳካፋዲያማሳ አው ባጭር ጊዜ ባጭር ቀናት እያየሁኝ ነው። ባጭር ቀናት ሻካ ፖራ ፋዲያ የራሱን ነገር የሚከፍት ሰው እያየሁኝ ነው። ባጭር ቀናት እያየሁት ነው። ወሮ ደብረ ገባዳላ ባጋዳላ ቦስ ክብሩን ሲጨምርብኝ መንፈሱን ሲያርስ ጸጋው ሲደርብብኝ ይህንን ያየ ጠላቴ በኔ ላይ ቀና ሞቷል እያለ በከተማ ሲያወራ እኔ ግን አለው ከአምላኬ ጋራ እኔ ግን አለው ከኢየሱስ ጋራ በክብር አለው ከአባቴ ጋራ በሞገስ አለው ከኢየሱስ ጋራ ክብሩን ሲደርብብኝ መንፈሱን ሲያበዛልኝ ጸጋው ሲደርብልኝ ይህንን ያየ ጠላቴ በኔ ላይ ቀና ሞቷል እያለ በከተማ ሲያወራ እኔ ግን አለው ከአምላኬ ጋራ እኔ ግን አለው ከኢየሱስ ጋራ በክብር አለው ከአባቴ ጋራ በሞገስ አለው ከአባቴ ጋራ እንዲሁ በዋዛ መሞት አለ ወይ? መሞት ሰው ስላወራ መሞት አለ ወይ? ስለኔ የሚናገር አለ በሰማይ አለ በሰማይ ክብሩን ሲደረበበኝ ሞገሱን ሲያበዛልኝ ጸጋው ሲጨመር ይህንን ያየ ጠላቴ
ሞቷል እያለ በከተማ እኔ ግን አለው ከአምላኬ ጋራ እኔ ግን አለው በክብር አለው በሞገስ አለው። ክብር ለኢየሱስ ይሁን። ባይዘው አንድ እቺን ብቻ ስሙኝ። እኔ ለእናንተ ማሰባትን ሐሳብ እኔ አውቃለሁ አለ። እኔ እኮ አንዳንድ ጥቅስ እንለምደዋለን። ምን ማለት ነው? ቆይ ይሄ አበኔር ምን ለብሳለሁ ብሎ ያስባል? ሪች እናንተዬ ነው የሚያስቡት እኮ። አሁን አበኔር ሶጣ ምንድነው የምበላው ቢላል ምንም ማያስበው እየታሰበለት ስለሆነ ነው። እኔ ለእናንተ ማስበው ነው እኔ አውቃለሁ ሲለ ካወቀልኝ ምን አስጨነቀኝ? ከዛ የመልካም ነገር ነው በቃ አይደብርህም ነገር ነው እኮ በቃ ባጭሩ። አለላሉ ይሄ ምላሳቸውን ጥቁር የተነቀሱ ሰዎች አሉ። ምንም ደና ነገር ማያው ልገላግላችሁ መጥቶ ሲያወራል እኔ ይታሰብልኛል በለው። እኔ ሐሳብ ያለኝ በለው። መጽሐፍ ስለምትበሉ ስለምትጠጡት ስለምትለብሱት አትጨነቁ ካለ በኋላ ሌላ ቀረስ እርሱ ታትሟል የሚል ቃል እንዳለ ተቀበሉ። ታትሟል ኦሬዲ ምን ያለቀ ጉዳይ ነው። የታዘዘ ጉዳይ። ስለዚህ ይኸውልህ እመነኝ አንተ ይኸውልህ ቤተ መንግስት ከታሰበልህ ራሱ እኮ ከባድ ነው። ቤተ መንግስት የታሰበላቸው ሰዎች እኮ ታሪካቸው ተቀይሯል። ሰማይ እኮ ነው እኔ አስብልሃል አቅልሃለሁ። አሜን። ግን ለሁለት ለሶስት ሰው እኔ ሰማይ ላይ የሚታሰብልኝ ሰው ነኝ በሉት። አይ በደንብ ንገሩት በደንብ አላችሁት። ከዚህ በኋላ ስኖር የምታየኝን በሉት። ሰማይ የታሰበልኝን ነው በሉት። ማንም ደበረው፣ ማንም ተመቸው፣ ማንም ሳቀ፣ ማንም አልሳቀ፣ እኔ ግን የተጻፈልኝን እኖረዋል።